እንዳትዋጡ ለእነዚህ ደደብ አህያ ኦሮሞና አማራዎች ሰግጥ ሰግጥ የሚሏችሁ እነሱ ዘይን ነው። ሰግጥ ማለት ዝጋ፣ ቆልፍ፣ ሚስጥር አታውጣ ማለት እንደሆነ ያውቃል። ገዱ አንዳርጋቸው እኮ ሰሬ ሞት አካባቢ እኮ ችግኝ የሚያፈላ ችግኝ ጠባቂ 25 ኪሎ ሜትር ከኪሎ ግራም ስንዴና በ5 ሊትር ቅቤ የሚመስል ዘይት እኮ ስራ ይሰራ ነበር። በአማርኛስ ሸግጥ ማለት ነው። በሩ ሸግጠው ከተባለ አጥብቀ ዝጋው ነው። በትግርኛስ ሚስጥር ያዝ፣ አንድነትን አጥብቅ፣ ሚስጥር አታውጣ፣ ትግልን አቀጣጥል የሚል ነው። ሰግጥ ማለት በትግርኛ ዝጋ፣ ቆልፍ፣ ለአማራው፣ ለኦሮሞ፣ ሌላ ኢትዮጵያ ሚስጥር ክር አትግለጥ፣ ሰግጥ ዝም ብለህ ማለት ነው። ሰግጥ ሰግጥ ሲልህ እንደ ከተማ ቋንቋ ይሄ በልቶ የሚያር አዲስ አበቤ ጫትና ድራብ ስትሰጠው እንደ ፍየል እየቃም የሚተኛ ጉዳቂ ደረመና ሰግጥ ማለት አማራን ለማዋረድ ፋራ ያሉት እንዳይመስልህ። አየው አዝራባ ስለሆንክ ሰግጥ ማለት በትግርኛ ዝጋ፣ ቆልፍ። ይምጣና እስኪ ጄኤምቲቪ ይተርጉምልን ትግርኛ ና ኑ የወልቃይት ልጆች ትግርኛ ምንጭ። ሰግጥ ማለት በትግርኛ ምንድን ነው? ዝጋ ማለት ነው፣ ቆልፍ ማለት ነው። በአማርኛ ነው የወሰዱት ከአማርኛ ራሱ እነሱ ሸግጥ ከሚለው ሸግጥ በሩን ከተባለ አጥብቀ ዝጋ ነው። መቃኑን ቆልፍባቸው፣ እንዳይገባ ቀርቅርባቸው ማለት ነው። that's the meaning. no one understand. ትግሬዎች በፖለቲካ እንዲህ ጥርሳቸውን የነቀሉ ናቸው። my friend ልደርስባቸው አችልም። I am the only one መረጃ ስለማገኝ ነው። ከጀርባዬ ሚሊዮን ፕሮፌሰር ስላለ፣ ሚሊዮን ዶክተሮች ስላሉ፣ ሚሊዮን አማራ ስላለ፣ የመረጃ ሰዎች አሉ፣ የደህንነት ሰዎች አሉ፣ የወታደር ሰዎች አሉ። ብዙ መረጃ መጻፍ ስለማነብ ብዙ ሰዎች ስላሉ ነው። ሞጣን ስታይ ሚሊዮን ኢትዮጵያዊ ከጀርባ እንዳለ ማወቅ አለብህ። ደደቡ እነሱ ናቸው አውቀው ሞጣ ኮሜዲያን ነው ምናምን የሚሉ እነ ዱሽቃው ድንጋይ ራስ ትግሬዎች አውቀው ነው እኔን ኮሜዲ በማስመሰል ሚዲያውን ተቆጣጠርኩባቸው። እኔ ስለሆነ ሰው እንደ ቀልደኛ እንዲያይ ነው። ኖ እኔ የምናገረው ነገር ገብርኤል ዳቦ አይበላም አሉ። ምን ያስቃል? if you are short memory your IQ is under lower than like ምናምን ከዜሮ በታች ከሆነ under zero ከሆነ you right ታምናለህ። ስለዚህ ሰግጥ የሚል የዘፈነው አዶናይ በከተማ አነጋገር ትንሽ ገልበጥ አድርጎ ያመጣው የከተማ ቦዘኔዎችን ለማታለል። እነሱ ግን ትግሬ ጠንክር፣ ኤርትራ ጠንክር፣ ሰሜነኛ ጠንክር፣ ጽምዶ ጠንክር፣ ሚስጥርን አትናገር፣ ትግልን ቀጥል፣ በከተማ ግባ፣ አብይን አንገቱን ይዘን ቆልምመን ህዝባዊ አመፅ አስነስተን ይሄንን ነፍጠኛ ተመልሶ እንዳይመጣ እንቀብረዋለን፣ አገር እንሰራለን እያሉ ነው። ዘፈኑ ሂዱና ይዩት። ዝም ብሎ የተዘፈነ እንዳይመስል ሰግጥ። የትግራይ ህዝብ ግን ያውቀዋል። ትግርኛ የሚችል ማንኛውም ትግሬ ያውቀዋል ሰግጥ ምን እንደሆነ። በት የአዲስ አበባ ዩዝስ they don't understand the meaning of ሰግጥ። ለምሳሌ ኔፓል 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 ይላሉ። እነማ ከነ ልደቱ አያሌው ጀምሮ ለምን ይመስላል? ልደቱ በህዋት ነው ገንዘብ ያፈራ ተወርሶበታል። ይሄ ሰው የአዲስ አበባ ወጣቶችን ከሀብታሙ አያሌው ጋር ከ5000 ሰው በላይ ጥና ሰዓት እኮ ተገሏል። እየጠቆሙ ትግሉን የሸጡ ካድሬዎች ናቸው። ድርጅት እያቋቋሙ ልደቱ አያሌው ፖለቲከኛ ነው። ልደቱ አያሌው ምንድን ነው? ልደቱ አያሌው ተላላኪ ነው። ጭኖ የሰጠውን ህወሓት ሳያራግፍ አህያ ስለሆነ ወስዶ በተፈለገበት ቦታ ማራገፍ። ሂዝ ናት ኢንተሌክቹዋል ባይዞ ደደብ የከተማ ልጆች ናቸው እንደ ፖለቲከኛ የሚያዩት። የኔን ጥፍር አይደርስም። ፖለቲካል ሳይንስ ተምሯል ተብሏል። እንደ ደብረ ሲሆን ሽጉጥ እያሳየ እንደተቀበለው ዶክተር ዲግሪ ዝም ብሎ የሰጡት። ልደቱ አያሌው ሙሉ ኢሜል በእንግሊዝኛ መጻፍ አይችልም። እኔ ያውቀዋለሁ። አማቴ ቤት ይመጣ ነው፣ የሚስቴ እናት ቤት አባት ቤት ይመጣ ነው። 4 ኪሎ አይ ኖ ሂም ሂ ዶንት ኖ ሚ ማን እንደሆነ ውስጡን አውቀዋለሁ። በጣም ከርሳም
97 ሲክል ነው የኔ አማት ያባረሩ ከቤት ማለት አይ ኖ ዩ ልደቱ ጥይት ቤት እኔን አታውቀኝ። አይ ኖ ዩ ዱ ዩ ሪመምበር ሚ ሱፉን የማደርገው ነጭ ሸሚዝ ብዙ ጊዜ ሌዘር ቆዳ ጥቁር ጃኬት ማደርግ ዩ ኖ ሚ ከታች ስላለ ነው። እኔ ነኝ እኮ አንተ ሌባ አውቃለሁ። አይ ኖ ዩ የኔም አማት አብ ያባረሩ ያኔ ማህተም አልሰጥ ምናምን እያልክ አታለህ ቅንጅትን ስትበትን ነበር የተባረርከው ከኛ አማቶች ቤት ከሸዋ ሰዎች አለባ አይ ኖ ዩ ያውቀኛል። ሰው አልገባው ሰግጥ ፈምስ የሚሉ ከተሜው ስለማውቀው ሰግጥ በትግርኛ ዝጋ ቆልፍ አንዱን መዝጋት መቆለፍ ማለት ነው በትግርኛ። ሰገጤ ባላገር የሚለው ይኸው ደደቡ እበት የሆነው የከተማ ሰው አርፈዋለሁ አርፌዋለሁ የሚለው አይታችኋል። አሪፍ ከሚለው አረቢክ ቃል የመጣው ነው። አይ አርፈሻል አርፌዋለሁ። ይሄ እበት የከተማ ልጅ አየሁ። ይሄ አረንጓዴ ቅጠል በልቶ አረንጓዴን የሚኮሳ ድራፍት ላይ ተጥዶ የሚውል መሀይም የአውሮፓ እግር ኳስ ተጫዋቾችን ውሽሞቻቸውን የሚለብሱትን የውስጥ ሱሪ ያውቃል። አያቱን እናቱን ያናቱን እናት ግን አያውቅም። ያባቱን አባት አያውቅም። ሂዶን ነው ቀበሌ ቤት እየኖረ በተደራራቢ አልጋ እየተኛ መሲ ያሸነፈ የሚል ደንቆሮ ወጣት ነው። የአዲስ አበባ ከተማ ሰውን የሚበላ የሚጠጣ ስላስወደዱበት በቃ የመጣ ሁሉ ይገዛዋል እንጂ አዳነች አበበ የሚገዛው ነበር እንዴ? አብይ አህመድ መሰገጥ ነው ያለብህ። ያወራ ሰዓት መስል እንደዚህ ሰዓት መስል መሰገጥ ነው ያለብህ እኮ የተባለው የተነገረው ነው። አዶናይ በስነ ስርዓት በህዋት ተመልምሎ ከካናዳ የገባ ነው። የኔፓል አብዮትን ተመልከቱት። የኔፓል አብዮት በሁለት ታዋቂ ቲክታከሮች ነበር የተጀመረ፣ ግን የኔፓል ወጣት ተበልቷል። ሚሊተሪ ጁንታ ቀማቸው። አሁንም ቲዲኤፍ የተባለና ወያኔ ሻዕቢያ አገራችን ላይ ተንሰራፍተው ኢኮኖሚውን ይዘው ፎቁን ይዘው ኮንዶሚኒየም ይዘው ላክ ማርኬቱን ይዘው ወርቁን ይዘው አልማዙን ይዘው ኦፓሉን ይዘው ስልጣን ውስጥ ተሰግስገው ተመልሰው ለመምጣት እየሰሩ ስለሆነ ህዝባዊ አመፅ ቢነሳ ካራባቱን እያነቀ ዶክተር ፕሮፌሰር ነኝ እያለ ለልደቱ ያቋቋሙት ኃይል ይመጣና ሽግግር መንግስት ብሎ ሲስተሙ እንዲቀጥል ምናልባት ትንሽ ህገ መንግስት ያሻሽላል፣ ለማራ ክፍለ ሀገርን ይቀይርላል፣ ባንዲራውን ያመጣላል። አንተ ጅል ህዝብ ደግሞ ተከትላቸው ትጓዛል። ይህን ሳት እንደዚህ ሳትመስል እንደዚህ ሳታሳይ መሰገጥ ነው ያለብህ። ያለ አዶናይ ለትግሬዎች ንገር የተባለው ሚስጥር ጠብቅ፣ ለትግሬ በሙሉ ሚስጥር ጠብቁ፣ ቆልፉ፣ ሚስጥር እንዳታዋጡ ለእነዚህ ደደብ አህያ ኦሮሞና አማራዎች። ሰግጥ ሰግጥ የሚሏችሁ እነሱ ዘይ ነው። ሰግጥ ማለት ዝጋ፣ ቆልፍ፣ ሚስጥር አታውጣ ማለት እንደሆነ ያውቃል። they know in Tigrinya, they know the meaning. all Tigray they understand, Eritrean understand. ደደቡ ከተሜና ማራስ ሰግጥ ፋራ ነው ብሎ ስለቀየሩበት አረፍ እንደሚለው አረፍዋለሁ እንደሚለው መሀይም ስለበዛ አልተረዳውም። አማራ እኮ በሩ ይሸግጠው ይላል ገበሬው። አጥብቀ ዝጋው፣ ማንም እንዳይገባ ማንም እንዳይወጣ ማለት። ምናልባት ህፃናት የ7 ዓመት ልጅ ተነስቶ ህፃን ነው አያውቅ በእንቅልፍ ልቡ ገበሬውን ጥሎ ሊወጣ ይችላል። ስለዚህ በደንብ የሚቀረቀራል። በጣም ከባድ መሏጊያ። ያንን የ7 ዓመት በፍጹም ሊነቅለው አይችልም፣ ሊያወጣው አይችልም፣ አቅም የለው። ተመልሶ መኝታው ጋር ወይ ቆጡ ላይ ወደ ላይ ይተኛል። ያ ማለት ነው ትግርኛ ነው። አጥብቀህ ያዝ ማለት ነው በእነሱ አባባል። ምናልባት የብልጽግና ሰዎች ካሉ ልንገራችሁ ብዬ ደደቦች ስለሆኑ በእነሱ አባባል ጠንክር ተነስ የዘፈኑ ኮድ ነው።
አሳስሮ እንዲያወጣው ህወሓት ትእዛዝ ነው የሰጠው። ብልጽግና ማለት የከተማ ሙዝና ሸንኮራ ሻጭ የነበሩ መሀይም ውዳቂዎች ናቸው። ብልጽግና ይህን አሁን አይረዳው። ማራገቢያ አዟሪ የነበረ ነው ከጠቅላይ ሚኒስትሩ ጀምሮ እነ ተመስገን ጥሩ ነው። የቀበሌ እንትን እኮ የህብረት ሱቅ ጠባቂዎች ነው። ገዱ አንዳርጋቸው እኮ ሰሬ ሞጣ አካባቢ እኮ ችግኝ የሚያፈላ ችግኝ ጠባቂ 25 ኪሎ ሜትር ከኪሎ ግራም ስንዴና በ5 ሊትር ቅቤ የሚመስል ዘይት እኮ ስራ ይሰራ ነበር። አታውቁም? እነዚህ ናቸው እኮ ብልጽግና